ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። በዛሬው የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል የትምህርት ዝግጅታችን ሙሉ የአማርኛ ፊደላትን ይዤላችሁ መጥቻለሁ። እነዚህ ሙሉ የአማርኛ ፊደላት ቅርጻቸውን፣ ድምጻቸውን በቀላሉ እንዴት አድርጋችሁ እንደምትይዙ የማሳያችሁ ይሆናል። በአጭር ደቂቃ ውስጥ ሙሉ የአማርኛ ፊደላትን ትለያላችሁ ማለት ነው። ስለዚህ እስከ መጨረሻው በትዕግስት ተከታተሉኝ። አሁን በመጀመሪያ ከቀኝ ወደ ግራ በእርጋታ እናንተን በሚመጥን ፍጥነት ማለትም ጀማሪዎችን በሚመጥን ፍጥነት ትጠራላችሁና ከዛ በተጨማሪ ደግሞ በዚያው በመጣሁበት መንገድ ከግራ ወደ ቀኝ እጠራላችኋለሁ ማለት ነው። ከዛ በኋላ ደግሞ ስለ ቅርጻቸው ከላይ ወደ ታች ያለውን ሙሉ ፊደላትን እጠራላችሁና ስለ ቅርጻቸውም ከዛ በተጨማሪ እያወራን አንድ ባንድ ቅርጻቸውና ድምጻቸውን በቀላሉ የምትይዙበትን መንገድ የማሳያችሁ ይሆናል። ስለዚህ እስከ መጨረሻው ብትከታተሉ በጣም ትርፋማ ትሆናላችሁ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ እዛች ስምንተኛ ላይ ኋ። ስለዚህ ከቀጥታ ደግሞ ከግራ ወደ ቀኝ ብንመለስ ኋ ሆ ህ ሄ ሃ ሂ ሁ ሃ። ቀጣዩ ፊደል ደግሞ ለ ሉ ሊ ላ ሌ ል ሎ። ከዛች ሏ። ከዛ ቀጥታ ከዚህ ደግሞ ወደ ግራ ብንመለስ ሏ ሎ ል ሌ ላ ሊ ሉ ለ። ከዛ ይችኛዋ ደግሞ ሌላኛዋ ሁለተኛዋ ሀ። እንግዲህ የሀ ፊደሎች በአማርኛ ፊደላት ውስጥ ሶስት የሀ ፊደሎች አሉ። የመጀመሪያዋ ሀሌታ ውሃ ትባላለች፣ ይች ናት። ቀጥሎ ሀመር ውሃ የምትባለዋ በድምፅ ተመሳሳይ ነው። በቀጣይ ደግሞ ብዙሃን ውሃ የምትባል ሌላ ሀ አለች። ስለዚህ ሶስት የሀ ፊደሎች በተመሳሳይ ድምፅ በተለያየ ቅርጽ አሉ። ከዛ በተጨማሪ ሁለት የሰ ፊደሎች በተለያየ ቅርጽና በተመሳሳይ ድምፅ እንዲሁም ደግሞ ሁለት የአ ፊደሎች በቅርጽ የተለያዩና በድምፅ ደግሞ ተመሳሳይ። ከዚያ በተጨማሪ ሁለት የጸ ፊደሎች በቅርጽ የተለያዩ በድምፅ ደግሞ ተመሳሳይ አሉ። እነሱን አንድ ባንድ አሳያችኋለሁ። ስለዚህ ይህ ሁለተኛው ሀ ነው ማለት ሀመር ኋ በመባል የሚታወቀው። ሀ ሁ ሂ ሃ ሄ ህ ሆ። ከዛ ኋ። ስለዚህ ኋ ሆ ህ ሄ ሃ ሂ ሁ ሃ። ይቺ ደግሞ መ ሙ ሚ ማ ሜ ም ሞ። ከዛች ሟ። ስለዚህ አሁን ደግሞ ወደ መጣንበት ብንመለስ ወይም ደግሞ ወደ ግራ ሟ ሞ ም ሜ ማ ሚ ሙ መ። ስለዚህ በቀላሉ በዚህ መንገድ የምትለማመዱ ቅርጻቸውን ደግሞ በቀጣይ እንዴት እንደምትለዩቸውም የማሳያችሁ ስለሚሆን ቀጣዩ ይህ ደግሞ ሳቱ ሰ በመባል የሚታወቀው ነው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። ከዛ ይቺ ደግሞ ሷ። ስምንተኛ ላይ የተጨመረችዋ የሰ ቤተሰብ የሆነች የውስብስብ ፊደል ማለት ነው። ስለዚህ ከዚህ ጀምረን ደግሞ ብንመለስ ሷ ሶ ስ ሴ ሳ ሲ ሱ ሰ። ቀጣይ ረ ሩ ሪ ራ
ሬ ር ሮ ከዛ ይቺ ሯ ስለዚህ ሯ ሮ ር ሬ ራ ሪ ሩ ረ ቀጣይ ደግሞ ሁለተኛዋ ሰ ያው ከዚህ ይችና ይቺ የምታዩቸው በቅርጽ ይለያያሉ፣ በድምጽ ግን ተመሳሳይ ናቸው። ሰ ሱ ሲ ሳ ሴ ስ ሶ ከዛ ይቺ ሷ ስለዚህ ሷ ሶ ስ ሴ ሳ ሲ ሱ ሰ ይቺ ደግሞ ሸ ሹ ሺ ሻ ሼ ሽ ሾ ይቺ ደግሞ ሿ። ቀጣይ ቀ ቁ ቂ ቃ ቄ ቅ ቆ ከዛ ይቺ ቋ ስለዚህ ቋ ቆ ቅ ቄ ቃ ቂ ቁ ቀ ቀጣዩ ፊደል ደግሞ በ ነው ማለት ነው። ስለዚህ በ ቡ ቢ ባ ቤ ብ ቦ እዛ ውስብስብ ፊደል ቧ ስለዚህ ቧ ቦ ብ ቤ ባ ቢ ቡ በ ከዛ ቨ ቡ ቪ ቫ ቬ ቭ ቮ ይሄ ደግሞ ቧ ከዛ ቧ ቮ ቭ ቬ ቫ ቪ ቡ ቨ ይቺ ደግሞ ተ ቱ ቲ ታ ቴ ት ቶ ይቺ ቷ ስለዚህ ቷ ቶ ት ቴ ታ ቲ ቱ ተ ቀጣዩዋ ፊደል ቸ ቹ ቺ ቻ ቼ ች ቾ ከዛ ይቺ ቿ ስለዚህ ቿ ቾ ቺ ቼ ቻ ቺ ቹ ቸ ይሆናል ማለት ነው። ወደዚህ ስንመለስ ቀጥሎ ደግሞ ሀ እንግዲህ ብዙሃኑ ሀ ተብላ ሶስተኛዋ ሀ የምትታወቀው ይቺ ናት። እዚህ ጋር ይኸው ሀሌታ ውሃና ሀመር ውሃ የሚባሉ ሁለት ተመሳሳይ ድምፅ ያላቸውን ጠርተናል። ከዚህ ጋር ደግሞ ስንመጣ ሌላኛዋ ሀ ወይም ብዙሃኑ ሀ በሚባል የምትታወቀዋለች። ይችንም አብረን እንጥራ። አሁን ሀ ሁ ሂ ሃ ሄ ህ ሆ ከዛ ይቺ ኋ ኋ ሆ ህ ሄ ሃ ሂ ሁ ሃ ቀጣይ ደግሞ ነ እንግዲህ ሀ እና ነ ያላቸው ልዩነት እዩ። በኋላ ስለ ቅርጻቸው ዲቴል ስለማሳያችሁ ምንም ችግር የለውም። ነ ኑ ኒ ና ኔ ን ኖ ከዛ ይቺ ኗ ስለዚህ ኗ ኖ ን ኔ ና ኒ ኑ ነ ይቺ ደግሞ ኘ
ኙ ኚ ኛ ኜ ኚ ኞ እዛ ይቺ ኟ። ስለዚህ ከዚህ ተነስተን ደግሞ ወደ ግራ ብንሄድ ኟ ኞ ኚ ኜ ኛ ኚ ኙ ኘ ይሆናል ማለት ነው። ቀጣዩ ፊደል አ ነው። ይሄ ደግሞ አ ኡ ኢ አ ኤ እ ኦ። ከዛ ከዚህ ደግሞ ብንመለስ ኦ እ ኤ አ ኢ ኡ አ። ከዛ ይቺ ከ ኩ ኪ ካ ኬ ክ ኮ። ከዛ ከከ ጋር የሚያያዝ ውስብስብ ፊደል አለ። ይሄ እዚህ ጋር አምጥቼዋለሁ 8ኛ ላይ ማለት ነው። ኳ። ስለዚህ ይሄ ኳ ይባላል። ከዛ ወደዚህ ብንመለስ ተመልሰን ኳ ኮ ክ ኬ ካ ኪ ኩ ከ። ከዛ ይሄ ደግሞ ሀ ይባላል። ከዚህ ሀ ሁ ሂ ሃ ሄ ህ ሆ። ከዛ ኋ ይባላል። ይሄ ደግሞ ከዚህ ተነስተን ብንመለስ ኋ ሆ ህ ሄ ሃ ሂ ሁ ሀ ይሆናል ማለት ነው። ቀጣዩ ፊደል ወ ው ዊ ዋ ዌ ው ዎ። ከዛ ወ ው ዌ ዋ ዊ ው ዎ። እንግዲህ ከኔ ጋር እየጠራችሁ እየተለማመዳችሁ ከሆነ በቀላሉ ድምጾች እንዴት እንደሚጠሩም ትለማመዳላችሁ ማለት ነው። ቀጣይ ደግሞ ዘ ዙ ዚ ዛ ዜ ዝ ዞ። ከዛ ይቺ ዟ ዟ ትባላለች ማለት ነው። የዘ ቤተሰብ ወይም ከዘ ቤተሰቦች ጋር ተያያዥነት ያላት ውስብስብ ፊደል ናት። ዟ ዞ ዝ ዜ ዛ ዚ ዙ ዘ። ይሄ ደግሞ ዠ ዡ ዢ ዣ ዤ ዥ ዦ። ከዛ ይቺ ዧ። ስለዚህ ዧ ዦ ዥ ዤ ዣ ዢ ዡ ዠ። ይቺ ደግሞ የ ዩ ይ ያ ዬ ይ ዮ። ከዛ ይቺ ዮ ይ ዬ ያ ይ ዩ የ። ይቺ ደ ዱ ዲ ዳ ዴ ድ ዶ። ከዛ ይቺ ዷ። ስለዚህ ዷ ዶ ድ ዴ ዳ ዲ ዱ ደ። ይቺ ደግሞ ጀ ጁ ጂ ጃ ጄ ጅ ጆ። ከዛ ጇ 8ኛ ላይ ያለችዋ የጀ ቤተሰብ ውስብስብ ፊደል ማለት ነው። ጇ ጆ ጂ ጄ ጃ ጂ ጁ ጀ። ከዛ ቀጣይ ገ ጉ ጊ ጋ ጌ ግ
ጎ ከዛ ይቺ ጓ ስምንተኛ ላይ ያለችዋ ፊደል ማለት ነው። ጓ ጎ ግ ጌ ጋ ጊ ጉ ገ ይቺ ደግሞ ጠ ጡ ጢ ጣ ጤ ጥ ጦ ከዚች ጧ። ስለዚህ ጧ ጦ ጥ ጤ ጣ ጢ ጡ ጠ። ቀጣይ ፊደል ደግሞ ጨ ጩ ጪ ጫ ጬ ጭ ጮ ከዚች ጯ ጯ ጮ ጭ ጬ ጫ ጪ ጩ ጨ። ይቺ ደግሞ ጰ ጱ ጲ ጳ ጴ ጵ ጶ ከዚች ጳ ጳ ጶ ጵ ጴ ጳ ጲ ጱ ጰ። ይቺ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ ከዛ ጿ ጾ ጽ ጼ ጻ ጺ ጹ ጸ። ከዛ ይችኛዋም እንደዚሁ ጸሎቱ ጸ፣ ይቺ ደግሞ ፀሐዩ ጸ በመባል ይታወቃሉ። ሁለቶቹም ተመሳሳይ ድምፅ ነው ያላቸው። ቅርጻቸው ግን በምታዩት መንገድ ይለያያል። ጸ ጹ ጺ ጻ ጼ ጽ ጾ ከዛ ጾ ጽ ጼ ጻ ጺ ጹ ጸ። ይቺ ደግሞ አ ኡ ኢ አ ኤ እ ኦ። እንግዲህ ይችም አ ሌላ አ አይተናል። አልፋው አ የምትባል ማለት ነው። እዚህ ጋር ይችም አ ናት። በድምፅ እንደዚሁ ከዚህኛዋ አ ጋር ይመሳሰላሉ ማለት ነው። በቅርጽ ግን ይኸው እንደምታዩት ይለያያሉ። ስለዚህ ኦ እ ኤ አ ኢ ኡ አ። ይቺ ደግሞ ፈ ፉ ፊ ፋ ፌ ፍ ፎ ከዛ ፏ። አሁን ብንመለስ ደግሞ ፏ ፎ ፍ ፌ ፋ ፊ ፉ ፈ። የመጨረሻዋ ፐ ፑ ፒ ፓ ፔ ፕ ፖ ከዛ ፖ። አሁን ብንመለስ ደግሞ እንደገን ፖ ፖ ፕ ፔ ፓ ፒ ፑ ፐ። ስለዚህ ሙሉ የአማርኛ ፊደላትን ድምፅ በዚህ መንገድ ከጠራን አሁን ስለ ቅርጻቸው ደግሞ በቀላሉ እንዴት እንደምንረዳው ከሀ ጀምሮ እስከ ፐ እንደገድ ላሳያችሁ። እናንተ ደግሞ እንደዚሁ ሳሰለችሁ እስከ መጨረሻው ተከታተሉኝ። እንግዲህ የአማርኛ ፊደላትን መጀመሪያ ስለ ቅርጻቸው ለመረዳት የመጀመሪያ ፊደላትን መያዙ ወሳኝ ነው ማለት ነው። የመጀመሪያ ፊደላትን ቅርጽና እንደዚሁ ድምፃቸውን ብትይዙት ከዚያ በኋላ በጣም በቀላሉ የምትረዱበት መንገድ አለ። እሱ ደግሞ ምንድነው ብትሉ ሁለተኛ ቤተሰብ ሊሆን የሚችለው የመጀመሪያ ፊደላትን ከያዛችሁ በኋላ እነዚህ ከያዛችኋቸው ቅርጾች ላይ ከጎነ ጎናቸው ላይ የሆነ አግድም መስመር በእስክርቢቶቻችሁ ጫር ጫር ብታደርጉ
ምን ሊሆን ይችላል ማለት ነው? የጻፋችሁት ፊደል ሁለተኛ ቤተሰቡን ታገኛላችሁ። ሀን በትክክል ከጻፋችሁ በኋላ ከጎኑ ላይ አግድም መስመር ብትጨምሩበት ምን ይሆናል? ሁ ይሆናል ማለት ነው። ስለዚህ እነዚህን ቅርጻቸውን ለመረዳት በቀላሉ የመጀመሪያ ፊደላትን ከሀ እስከ ፐ ለመያዝ ያስፈልጋል ማለት ነው። ከዛ እነዚህ ሁለተኛ ቤተሰቦች እንደምታዩት ከጎነ ጎናቸው ላይ ሁሉም ቤተሰቦቻቸው አግድም መስመር አለው። ሶስተኛ ቤተሰቦቻቸው ደግሞ እግራቸው ወደ ቀኝ በኩል የተጣመመ ወይም ትርፍ ነገር ጫማ ነገር በሉት እንግዲህ ሸፈፍ ያለ ነገር አለው። ብቻ በምታዩት መንገድ ለመረዳት ሞክሩ። ስለዚህ በቀላሉ የመጀመሪያ ፊደላትን ከያዛችሁ በኋላ እግር ያላቸው ከሆኑ ከእግራቸው ላይ ቀጥታ ጫማ ወይም ሸፋፋ ነገር መጨመር ነው። እግር የሌላቸው ከሆኑ ደግሞ እግርና ሸፋፋ ነገር ተጨምሩላቸዋላችሁ። ስለዚህ ለምሳሌ ሀ ወደ ላይ የተገለበጠ ምንም አይነት እግር ወደ ታች የተዘረጋ የለውም። ግን ሶስተኛ ላይ ስንመጣ ይህን ወደ ታች የተዘረጋ ወይም እግር ሊሆን የሚችል ነገር እና እንዲሁም ደግሞ ወደ ግራ የተንሻፈፈ ነገር እንደዚሁ ተጨመረለት ማለት ነው። ሌላውን ይህን ሰ ስታዩ ራሱ ወደ ላይ የተዘረጉ 3 ጣቶች አሉት፣ ግን ወደ ታች የተዘረጋ እግር ሊሆን የሚችል ወይም እግር ልንለው የምንችል ወይም ወደ ታች የተዘረጋ መስመር የለም። ግን ሶስተኛ ላይ ስንመጣ ይሄ ወደ ታች የተዘረጋ ነገር ተጨምሮለት እንዲሁም ደግሞ ወደ ቀኝ በኩል የተንሻፈፈ ነገር ተጨመረለት። ስለዚህ እግር የሌላቸው ከሆኑ እናንተ ልታደርጉት የሚገባ ወደ ታች የሆነ ነገር እግር ተጨምሩለትና ወደ ግራ በኩል ሸፈፍ ያለ ይሆናል ማለት ነው። እግር ያላቸው ለ ስታዩ ለምሳሌ 2 ወደ ታች የተዘረጋ መስመር አለው። በውጨኛው በኩል በፊት እግሩ በሉት ወይም ደግሞ እንደምታዩት በቀኝ በኩል ካለው እግሩ ላይ ሸፋፋ ነገር ተጨመረለት። ሀ ስታዩት ወይም ሀመር ውሃ በመባል የሚታወቀው ይሄኛው ሀ 3 እግር አለው። ሀሌታ ውሃ ወደ ላይ የተዘረጋ ነው፣ እግር የለውም እያልን ነበር። ይሄኛው ሀ ግን 3 እግር ያለው ወይም 3 መስመር ወደ ታች የተዘረጋለው። ይህንን ሶስተኛ ቤተሰቡ ጋር ስንመጣ በውጨኛው በኩል ወይም በቀኝ በኩል ካለው እግሩ ላይ ወደ ቀኝ በኩል የተንሻፈፈ ወይም ጫማ ነገር ተደረገበት ለና በዚህ መንገድ እንግዲህ በቀላሉ እናንተ ልትረዱት የሚገባ አንድ ባንድ ይህን ያህል ለመያዝ የሚያስችለው ነገር በቀላሉ እግር የሌላቸው ከሆኑ እግርና ጫማ፣ እግር ያላቸው ከሆኑ ደግሞ በውጨኛው በኩል ካለው እግራቸው ላይ ጫማ ወይም ሸፋፋ ነገር መጨመር ያስፈልጋል ማለት ነው። ስለዚህ ሁለተኛ መስመሮች ላይ ከጎናቸው ላይ አግድም መስመር፣ ሶስተኛ መስመሮች ላይ ሸፋፋ ወይም ጫማ እንዳላቸው በቀላሉ መያዝ ተቻለ ማለት ነው። ግን ይህን ማድረግ የምትችሉት የመጀመሪያ ፊደላትን አሁንም መያዝ የግዴታ ይሆናል። አሁን አራተኛ ፊደላት ጋር ስንመጣ አራተኛ ፊደሎች እነዚህ እግር ያላቸው እያልኩ ስነግራቸው የነበሩ ፊደላት ከሆኑ እነዚህ አራተኛ ቤተሰቦቻቸው ጋር መጥተው በግራ በኩል ያለ እግራቸውን ያሳጥራሉ። እግር የሌላቸው ከሆኑ እግር ይጨመርላቸዋል። እግር ያላቸው ከሆኑ ደግሞ ምንድን ነው የሚሆኑት? በግራ በኩል ያለው ከአንደኛው እግር በቀኝ በኩል ካለው እግር ውጪ ያሉ እግሮች ያጥራሉ። ለምሳሌ ለ እንግዲህ እንደምታዩት 2 ወደ ታች የተዘረጋ መስመር አለው። በግራ በኩል ያለው ወይም ደግሞ በዚህ በኩል ያለው እግሩ አጠረ። ይሄኛው ሀመር ውሃ በመባል የሚታወቀው ሀ እንደምታዩት 3 ወደ ታች የተዘረጋ መስመር ወይም 3 እግር አለው ማለት ነው። በውጨኛው በኩል ያለው ጫማ ሲጨመርበት የነበረው እግሩ ሲቀር ሌሎቹ በግራ በኩል ያሉ እግሮቹ አጠሩ ማለት ነው። ስለዚህ እግር ያላቸው ከሆኑ በግራ በኩል ያለው አንድ እግር እስከሚቀር ድረስ 3 እግርም ሆነ 2 እግር ስለዚህ ያለው ትርፉ እግር ያጥራል ማለት ነው። ስለዚህ በቀላሉ በዛ መንገድ መረዳት ይቻላል። እግር የሌላቸው ነሃ ነሰ ደግሞ ስታዩቸው እግር ተጨመረላቸው። ስለዚህ እግር አልቦዎች እግር ይጨመርላቸዋል ማለት ነው። ባለ አንድ እግር ከሆኑ ደግሞ ምንድን ነው የሚሆነው? ባለ አንድ እግር ከሆነ ደግሞ እንዲሁ ወደ ግራ ይጣመማል። እንግዲህ ስለ ባለ 2 እግር ወይም ባለ 3 እግር እንዲሁም እግር አልቦ እያሳየዋቸው ነበር። ባለ አንድ እግር ፊደላት የሚባሉት ደግሞ ነተ፣ ነቸ፣ ነሃ ስታዩቸው እንግዲህ አንድ እግር ወይም አንድ ወደታች የተዘረጋ መስመር ነው ያለው። እነዚህ አይነትና ወይም ደግሞ እነዚህን የመሰሉ ፊደላት ሲሆኑ ደግሞ ወደ ግራ በኩል እግራቸው ይጣመማል ማለት ነው። ስለዚህ የመጀመሪያ ፊደላትን ሙሉ በሙሉ ካወቅን በኋላ በቀላሉ ምን ሊሆን ይችላል ማለት ነው? ስለ ቅርጻቸው ሁለተኛ ፊደላት ከጎናቸው ላይ አግድም መስመር፣ ሶስተኛ ፊደላት ጫማ፣ አራተኛ ፊደላት ባለ 2 እግር ወይም ባለ 3 እግር ከሆኑ በግራ በኩል ያለ እግራቸውን ማሳጠር፣ እግር የሌላቸው ከሆኑ ደግሞ እግር መጨመር፣ ባለ 1 እግር ከሆኑ ወደ ግራ በኩል ማጣመም ይሆናል ማለት ነው። አሁን ወደ አምስተኛ ፊደሎች ወይም ደግሞ የአምስተኛ ፊደሎችን ቅርጽ ስናወራ አምስተኛ ፊደሎች ጋር እግር አልቦ ፊደሎች ከሆኑ በቀላሉ እግር እንጨምርላቸውና
ቀለበት ወይም ይህ ዜሮ ነገር የምታዩት ወይም የተቆለፈ ነገር ይኖረዋል ማለት ነው። ባለ 2 እግር ወይም ባለ 3 እግር ወይም ደግሞ ባለ 1 እግር ከሆኑ ደግሞ ካለው ከዛ ከእግራቸው ላይ ቀለበት ወይም የተቆለፈ ነገር ይኖረዋል። ስለዚህ ለምሳሌ ሀ ወደ ላይ የተዘረጉ ሁለት ወደ ታች የተዘረጋ የለውም፣ ወደ ላይ የተዘረጋ የምታዩትን ቅርጽ ያለው ነው። ስለዚህ ይህንን ፊደል ወደ ታች የተዘረጋ ወይም እግር ነገር ተጨምሮበት የምታዩት ቀለበት ተጨመረ። ለን ደግሞ ስታዩት ሁለት ወደ ታች የተዘረጋ መስመር አለው። ሶስተኛ ፊደሎች እግርና ጫማ ወይም እግር ጫማ ብቻ እያልን ነበረ። ስለዚህ እዚህ ጋር ደግሞ እግርና ቀለበት ወይም ደግሞ ቀለበት ብቻ፣ እግር ላላቸው ቀለበት ብቻ እንጨምራለን። እግር ለሌላቸው ደግሞ እግርና ቀለበት አድርገን ጨምረን እንደምታዩት ሁሎቹም ከእግራቸው ላይ ይህ የምታዩት ቀለበት አለው ማለት ነው። ስለዚህ አምስተኛ ፊደሎች ሁሉም ሙሉ የአማርኛ ፊደላት በዚህ መንገድ ይሄዳሉ። ስድስተኛ ፊደሎች ጋር ስንመጣ የስድስተኛ ፊደሎች ቅርጽ እንደየ ፊደላት ብዙዎቹ ተያያዥነት የለውም። ስለዚህ እነዚህን ልክ እንደ መጀመሪያ ፊደላት እየጻፍነ መያዙ የተሻለ ይሆናል። ወደ ሰባተኛ ፊደሎች ጋር ስንሄድ ሰባተኛ ፊደሎቹ ጋር ባለ 2 እግር ወይም ባለ 3 እግር ከሆኑ ልክ አራተኛ ላይ በግራ በኩል ያለው እግራቸው አጥሮ በቀኝ በኩል ያለ አንድ እግር ብቻ ይቀራል እያልኳችሁ ነበረ። ለምሳሌ እነ ሀ እና ሳ ሻ እነዚህን እያየን ነበረ። ከዚህ ጋር ስንመጣ ደግሞ በቀኝ በኩል ያለው እግራቸው ያጥርና በግራ በኩል ያለ አንድ እግር እስከሚቀር ድረስ በቀኝ በኩል ያለው እግራቸው ያጥራል ማለት ነው። ስለዚህ እነ ሆ ከዚህ ጋር ሶ ሾ ስታዩት በዛ መንገድ ነው ማለት ነው። ስምንተኛ ቤተሰብ ጋር ስንመጣ እንግዲህ ስምንተኛ ፊደላት ውስብስብ ፊደላት የሚባሉት ናቸው ማለት ነው። እነዚህ ፊደላት ሁሎቹም ማለት ይቻላል ከአራተኛ ፊደሎቹ ጋር ትመጡና ከግረግራቸው ላይ አግድም መስመር ብትጨምሩ ምን ይሆናል ማለት ነው? ስምንተኛ የተጨመሩ ፊደላት ወይም ውስብስብ ፊደላትን ቅርጽ ይይዛሉ። ለምሳሌ ኋ ስታዩት ይሄው በዚህ መንገድ አራተኛ ፊደሉ ላይ ከረዘመው እግሩ ላይ ነው የተጨመረ። ሏ ይሄው፣ ሟ ይሄው፣ ሯም ስታዩት አራተኛ ፊደሉ ላይ ካናቱ ላይ ነው የተጨመረለት። ሷ ሌሎቹም ስታዩቸው እንደዚሁ ከአራተኛ ፊደላት ላይ ከረዘመው እግራቸው ላይ ወይም ከተጨመረው እግራቸው ላይ ካለው እግር ላይ አግድም መስመር ከእግሩ ላይ መጨመር ነው ማለት ነው። ስለዚህ አሁን እነዚህን ስለ ቅርጻቸው በቀላሉ ምንድን ያልኳችሁ ሁለተኛ ፊደሎች የጎናቸው ላይ አግድም መስመር፣ ሶስተኛ ፊደሎች ጫማ ወይም እግርና ጫማ፣ አራተኛ ፊደሎች በግራ በኩል ያለው እግራቸው ማጠር፣ አምስተኛ ፊደሎች ደግሞ እግርና ቀለበት ወይም ቀለበት፣ ስድስተኛ ፊደሎች ያው ድምጻቸው ተያያዥነት ቢኖረውም ቅርጻቸው ግን እንደ የፊደላት በተለያየ ሁኔታ ቅርጻቸውን ሲቀይሩ ይታያሉ። ሰባተኛ ፊደሎች ደግሞ በቀኝ በኩል ያለው እግራቸው ያጥራል እያልኳችሁ ነበረ። ከዚያ ውጭ ባለ 1 እግር የሆኑ ደግሞ ብዙ ጊዜ ካናታቸው ላይ ቀለበት ይኖረዋል ማለት ነው። ለማን? ለሰባተኛ ቤተሰቦቻቸው። ስምንተኛ ቤተሰቦቻቸው ደግሞ ከእግራቸው ላይ እንግዲህ ከአራተኛ ፊደላት ላይ ከእግራቸው ላይ አግድም መስመር ነገር ይጨመርበታል ማለት ነው። ስለዚህ በቀላሉ በዛ መንገድ ማየት ይቻላል። ስለዚህ አሁን እነዚህን ከላይ ወደ ታች በቀላሉ ድምጻቸው ምን አይነት ተያያዥነት እንዳለውና ከቅርጻቸው በተጨማሪ በቀላሉ የምትረዱበትን መንገድ ለማስረዳት ስለሚያመች ድምጻቸውን እየጠራን ከዚያ በተጨማሪ ደግሞ ቅርጻቸውንም እያስታወስን አብረን እንላለን። ስለዚህ መጀመሪያ ምንድን ነው ያልኳችሁ? የመጀመሪያ ፊደላትን መያዝ። ስለዚህ የመጀመሪያ ፊደላትን እንጥራ፣ ቅርጻቸውንም በዚያው በቀላሉ የምትይዙበትን መንገድ ለመግለጽ እሞክራለሁ ማለት ነው። ሀ ለ ሀ መ ሰ ረ ሰ ሸ። እንግዲህ እንደምታዩት ሀ ለ ሀ እንግዲህ ሁለት ሀ ፊደሎች ተመሳሳይ ድምጽ ያላቸው ግን በቅርጽ የተለያዩ አየን። ከዚያ መ ቀጣይ ደግሞ ሰ ረ ሰ እንግዲህ ሁለት ተመሳሳይ ድምጽ ያላቸው ግን በቅርጽ የተለያዩ ሁለት ሰ የሚባሉ ፊደሎቹን አየን። ቀጣይ ደግሞ ሸ ከዛ ቀ በ ቨ ተ ቸ ሀ እንግዲህ ሀ ከዚህ ጋር ሁለት ሀ ፊደሎችን አይተናል። ይቺ ሀ እና ይቺ ሀ እንግዲህ ሀሌታ ውሃ ትባላለች። ይቺ ደግሞ ሀመር ውሃ። ቀጣይ ይቺ ብዙሃኑ ሀ በመባል የምትታወቀው ናት ማለት ነው። ቀጣይ ነ ኘ እንግዲህ ሀ ነ ኘ ስታዩዋቸው በቅርጽ የሆነ ተያያዥነት አላቸው፣
ግን ይቺ ሀ ካናቷ ላይ ነው እንደዚህ ወደዚህ የሆነ ቅጥል አላት ተጨማሪ ነገር። ነ ደግሞ ምንም አይነት ቅጥል የላትም። ስለዚህ ይቺ ካናታቸው ላይ ያለ የተጨመረች ነገር ሁሎቹም ፊደሎች ከነ ጋር ታለያያቸዋለች። ኘ ደግሞ ካናቱ ላይ አግድም መስመር አለው። እንግዲህ ይቺ ካናቱ ላይ ሳይሆን ጎኗ ካናቷ ወረድ ብላ ነው የተጨመረችው። ይሄ ደግሞ ካናቱ ላይ ቀጥታ አግድም መስመር ነው የተጨመረበት። ስለዚህ የሀ የነ የኘ ሁሎቹም በሆነ ዝግዛግ መስመር ነው የተሰሩት። ግን ቅርጻቸው የሆነ ሚለያያቸው ነገር አለ። የኘ የራሱ ካናቱ ላይ አግድም መስመር አለው። ነ ምንም የለውም። ግን ባለው ቅጥላቸው ለምሳሌ ከጎነ ጎናቸው ላይ ቢኖረው ልዩነቱ ካናታቸው ላይ፣ ይቺ ደግሞ ከዚህ ላይ ያላት ነገር ናት ማለት ነው። ይህንን እንግዲህ እዩዋቸው፣ እየጻፋችሁ ተለማመዱ በይበልጥ። ቀጣይ አ፣ ይሄ ደግሞ ከ፣ ይሄ ሀ፣ ይሄ ወ፣ ይሄ ደግሞ ዘ፣ ይሄ ዠ፣ ይሄ ደግሞ የ፣ ይሄ ደ፣ ይሄ ደግሞ ጀ ይባላል። ቀጣይ ገ፣ ጠ፣ ጨ። እንግዲህ ጠና ጨ ስታዩት የጨ ከሙሉ እግራቸው ላይ እግራቸው ላይ እንግዲህ እንደምታዩት ቀለበት ነገር አለው። ጠ ደግሞ ምንም ቀለበት የለውም። ቀጣይ ጰ፣ ጸ፣ ጸ። እንግዲህ በቅርጽ ይለያያሉ። እነዚህ ሁለት ጸ የሚባሉ ፊደሎች ናቸው። ግን በቅርጽ እንደምታዩቸው ይለያያሉ። በድምጽ ግን ሁለቱም ተመሳሳይ ድምጽ አላቸው። ቀጣይ አ፣ እንግዲህ ሌላ አ አይተናል፣ ወይም ደግሞ አልፋው አ በመባል የሚታወቀው ማለት ነው። ይሄ አ ይባላል። ግን በቅርጽ እንደምታዩት ከዚህኛው ከዜሮ አ ወይም አይኑ አ በመባል ከሚታወቀው ይለያል ማለት ነው። ቀጣይ ፈ፣ ይሄ መጨረሻው ፊደል ደግሞ ፐ ይባላል። እንግዲህ እነዚህን ፊደሎች እንደዚህ አድርጋችሁ ከያዛችሁ በኋላ እየጻፋችሁ በስርዓት ከያዛችሁ በኋላ ሁለተኛ ፊደሎቹ ደግሞ ከነዚህ ከያዛችኋቸው ፊደሎች ላይ ከጎነ ጎናቸው ላይ አግድም መስመር ብትጨምሩባቸው ሁለተኛ የፊደላትን ቤተሰቦቻቸውን ታገኛላችሁ ማለት ነው። ስለዚህ ድምጻቸው ደግሞ እነዚህ ሙሉ ፊደላት የአ ፊደል ሁለተኛው ፊደል ኡ ነው የሚባለው፣ እሱን አናባቢ ይጋራሉ። እንግዲህ በአማርኛ ፊደል ውስጥ የአ ሰባቱ ቤተሰቦች አናባቢ ተብሎ ይታወቃሉ። የነዛ አናባቢዎች እያንዳንዳቸው ሁለተኛ የአ ፊደል ሙሉ የአማርኛ ፊደላት ይህን አናባቢ አድርገው ይወስዳሉ። ሶስተኛ የአማርኛ ፊደላት ሙሉ የአማርኛ ፊደላት የሶስተኛውን አ ወይም ኢ የሚባለውን ድምጽ ይዘው ይሄዳሉ። አራተኛ የአማርኛ ፊደላት ደግሞ አራተኛውን የአ ፊደል አ የሚባለውን ድምጽ ይዘው ይሄዳሉ። አምስተኛ ፊደላት ወይም አምስተኛ የአማርኛ ፊደላት ደግሞ አምስተኛውን የአ ፊደል ድምጽ ኤ የሚባለውን ይዘው ሲሄዱ እናያለን። ስድስተኛዎቹ ደግሞ እ የሚባል ድምጽ ይዘው ሲሄዱ እናያለን። እንደዚሁ የስድስተኛውን የአማርኛ ፊደል ማለት ነው አ የአም ቤተሰብ እ የሚባለውን። ሰባተኛዎቹ ኦ፣ እንግዲህ የአ ቤተሰብ ሰባተኛው ኦ ነው አይደል? ስለዚህ እሱን በአናባቢነት ይወስዳሉ ማለት ነው። ስለዚህ የአ ፊደል ሁለተኛው ጋ ሙሉ አናባቢያቸው የሁለተኛ ፊደላት ይሆናል ማለት ነው። እሱን እንግዲህ ኡ የሚል ድምጽ አላቸው። ከዛ በተጨማሪ ከጎናቸው ላይ አግድም መስመር አለው ብያችኋለሁ። ስለዚህ ይህን ከያዛችሁ በቀላሉ አማርኛ ፊደላትን በቀላሉ ትይዛላችሁ ማለት ነው። አሁን ድምጻቸውን እየጠራ እንየው። ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ፣ ሹ። እንደምትሰሙት ኡ የሚል ነገር አለው ድምጽ። ቀጣይ ደግሞ ቁ፣ ቡ፣ ቡ፣ ቱ፣ ቹ፣ ሁ፣ ኑ፣ ኙ፣ ኡ፣ ኩ፣ ሁ፣ ው፣ ዙ፣ ዡ፣ ዩ፣ ዱ፣ ጁ፣ ጉ፣ ጡ፣ ጩ፣ ጡ፣ ጹ፣ ጹ፣ ኡ፣ ፉ፣ ፑ። ስለዚህ በቀላሉ ከላይ እስከታች ከሀ እስከ ፐ ያለውን ሁለተኛ ፊደላትን እንደዚህ ሳነብላችሁ ኡ የሚል ድምጽ ሰምታችኋል። ሶስተኛ ጋር ስንመጣ ደግሞ በቅርጽ ጉዳይ እግር እና ጫማ ወይም የምታዩት ጫማ ወይም ሸፋፋ ነገር እንዳላቸው ቢያንስ እንኳን ለመያዝ ሞክሩ። ከዛ በተጨማሪ ደግሞ አናባቢያቸው የአ ፊደል ሶስተኛው ፊደል ኢ ነው አይደለ? እሱን አናባቢ ከዚህ ጋር ድምጽ ሆኖ ወይም ደግሞ ሲጋሩት እንሰማለን። እሱን እየጠራን እንይ። ሂ፣ ሊ፣ ሂ፣
ሚ ሲ ሪ ሲ ሺ ቂ ቢ ቪ ፒ ቺ ሂ ኒ ኚ ኢ ኪ ሂ ዊ ዚ ዢ ይ ዲ ጂ ጊ ጲ ጪ ጲ ጺ ጺ ኢ ፊ ፒ እንግዲህ ከሀ እስከ ፐ እስከ መጨረሻው የፐ ቤተሰብ ሶስተኛው ድረስ ከሀ የሶስተኛ ቤተሰብ እስከ ፐ የሶስተኛ ቤተሰብ ድረስ እንደሰማችሁት ኢ የሚል ድምፅ አለው ማለት ነው። ከዚያ በተጨማሪ እንግዲህ እግራቸው ደግሞ ወደ አንድ በኩል ወይም ደግሞ ወደ ቀኝ በኩል ሸፈፍ ያለ መሆኑን አይታችኋል። ወደ አራተኛ ቤተሰቦቻቸው ጋር ስንመጣ አራተኛ ቤተሰቦች አ የሚል ድምፅ ወይም ደግሞ የአ ቤተሰብ አራተኛውን ፊደሉ አ ኡ ኢ አ እንግዲህ ይህን ድምፅ አራተኛውን የአ ቤተሰብ ድምፅ ተጋርተው ወይም ደግሞ በአናባቢነት በጋራ ሲጋሩት የሁሎቹም እንደዚሁ በጣም ያልጎላ ግን የሚጋሩት ድምፅ እንዳላቸው እናያለን። ከዛ በተጨማሪ ባለ ሁለት እግር ወይም ባለ ሶስት እግር ፊደላት ወይም ደግሞ ሆሄያት ከሆኑ ደግሞ በግራ በኩል ያለው እግራቸው ያጥራል እያልኋችሁ ነበረ። ግን አሁን ስለ ድምፃቸው አ የሚለው ድምፅ እንዳላቸው ወይም ደግሞ የጋራ የሚጋሩት ድምፅ እንደሆነ አብረን እየጠራን እኒ ሀ ላ ሀ ማ ሳ ራ ሳ ሻ ቃ ባ ቫ ታ ቻ ሀ ና ኛ አ ካ ሀ ዋ ዛ ዣ ያ ዳ ጃ ጋ ጣ ጫ ጳ ጻ ጻ አ ፋ ፓ እንግዲህ ከሀ የመጀመሪያው ሀሌታ ውሃ ከተባለው እስከ ፐ አራተኛ ፊደላትን በሙሉ ስንጠራ አ የሚል ድምፅ እንደዚሁ ሲጋሩ አይተናል። እነዚህ ባለ ሁለት ወይም ባለ ሶስት እግር ፊደላት ከሆኑ ደግሞ በዚህ በኩል ያለው እግራቸው እያጠረ የሆነ ለምሳሌ ጳ ጻ እያየናቸው ነው። እንግዲህ በቀላሉ እነዚህን በዚህ መንገድ መረዳት ቻላችሁ ማለት ነው። አምስተኛ ፊደላት ጋር ስንመጣ ደግሞ እንግዲህ አምስተኛውን የአ ፊደል የሆነውን ኤን በድምፅ በአናባቢነት ሲጋሩት እናያለን። ከዛ በተጨማሪ ደግሞ ቅድም እንደነገርኳችሁ ከእግራቸው ላይ እየተቆለፈ ወይም ቀለበት ነገር አለው። እሱን ትይዛላችሁ። ከዛ በተጨማሪ ደግሞ በድምፃቸው ጉዳይ ኤ የሚል አናባቢ ወይም የአ ፊደል አምስተኛውን ድምፅ ኤን እንደሚጋሩት እናያለን። ስለዚህ አብረን እየጠራን እሱንም እንይ። ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቬ ፔ ቼ ሄ ኔ ኜ ኤ ኬ ሄ ዌ ዜ ዤ ዬ ዴ ጄ ጌ ጤ ጬ ጴ ጼ ፄ ኤ ፌ ፔ እንግዲህ ከሀ እስከ ፐ አምስተኛ ፊደሎቹን አይተናል። የአምስተኛ ፊደል ቤተሰቦቻቸው ማለት ነው። እንደምታዩት እግራቸው ላይ ሙሉ ፊደላት በቀኝ በኩል በውጭ በኩል ቀለበት ወይም የተቆለፈ ነገር ብቻ እናንተ የምታዩት ነገር አላቸው ማለት ነው። ይህ የሚታያችሁ ነገር ዜሮን በሉት ቀለበት የሁሎቹም የጋራ አላቸው። ከዚያ በተጨማሪ ደግሞ ስንጠራ ደግሞ ኤኤ የሚል ድምፅ እንዳላቸው አይተናል። አሁን ከአምስተኛ ወደ ስድስተኛ ፊደላት ደግሞ ስንሄድ ስድስተኛ ፊደላት ቅርጻቸው በየፊደላት ባህሪ የተለያየ የራሳቸውን ቅርጽ ሲቀይሩ እናያለን። ግን ድምፅ ግን
ስድስተኛውን የአ ቤተሰብ የሆነውን ስድስተኛ የሚባለውን ድምፅ ወይም ደግሞ አናባቢ ይጋራሉ ማለት ነው። ስለዚህ የሚለው የጋራ አናባቢያቸው ነው። እሱ ደግሞ ስንጠራቸው እያንዳንዳቸው የሚል ድምፅ ሲያወጡ እንሰማለን ማለት ነው። ስለዚህ እሱን እየጠራን እንይ። ህ ል ህ ም ስ ር ስ ሽ ቅ ብ ቭ ት ች ህ ን ኝ እ ክ ህ ው ዝ ዥ ይ ድ ጅ ግ ጥ ጭ ጵ ጽ ፅ እ ፍ ፕ እንግዲህ ከሀ እስከ ፐ ያሉ እንደዚህ እንደምትሰሟቸው ስድስተኛ ቤተሰቦቻቸው የሚል ድምፅ እንደሚጋሩ አብረን ጠርተናል ማለት ነው። ሰምታችኋል። ስለዚህ ይህን እየደጋገማችሁ መለማመድ ነው። ሰባተኛ ፊደሎች ወይም ደግሞ ሰባተኛ የፊደላትን ቤተሰብ ጋር ስንመጣ ደግሞ ኦ የሚል አናባቢ ሲጋሩ እንሰማለን። ከዛ በተጨማሪ ደግሞ ባለ ሁለት እግር ሆሄያት ከሆኑ ወይም ደግሞ ባለ ሁለት እግር ፊደላት ከሆኑ በቀኝ በኩል ያለው እግራቸው ያጥራል ብያችኋለሁ። ለምሳሌ ሆ፣ ሶ፣ ሾ ስታዩዋቸው በዛ መንገድ ታዩዋቸዋላችሁ። ከዛ ውጭ ደግሞ ባለ አንድ እግር ፊደላት ከሆኑ ደግሞ ካናታቸው ላይ ቀለበት ነገር የምታዩት ነገር ይኖራቸዋል። ስለዚህ እነሱም በጥሞና እየጻፋችሁ ቅርጻቸውንም እያያችሁ ተለማመዱ። ድምጻቸውን አሁን እየጠራን ኦ የሚል ድምፅ ሲጋሩ እናያለን ማለት ነው። እሱን እየጠራን እንያቸው። ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ፣ ሾ፣ ቆ፣ ቦ፣ ቮ፣ ቶ፣ ቾ፣ ሆ፣ ኖ፣ ኞ፣ ኦ፣ ኮ፣ ሆ፣ ዎ፣ ዞ፣ ዦ፣ ዮ፣ ዶ፣ ጆ፣ ጎ፣ ጦ፣ ጮ፣ ጶ፣ ጾ፣ ጾ፣ ኦ፣ ፎ፣ ፖ። እንግዲህ የሀ ቤተሰብ ስድስተኛው እስከ ፐ ቤተሰብ ስድስተኛው ጋር ስንመጣ እንደምትሰሙት ኦ የሚል ድምፅ ሰምተናል፣ ወይም ደግሞ አናባቢ ሲጋሩ አይተናል ማለት ነው፣ ወይም ሰምተናል። ከዛ በተጨማሪ ደግሞ ባለ ሁለት ወይም ባለ ሶስት እግር ፊደላት ሲሆኑ ደግሞ እንደምታዩት በቀኝ በኩል ያለው እግራቸው አጥሯል ማለት ነው። አሁን የቀረን እነዚህ ውስብስብ ፊደላት ተብለው ስምንተኛ ላይ የጨመርናቸው ፊደሎች ናቸው። እነዚህ ፊደሎች ደግሞ ከአራተኛ ቤተሰቦቻቸው ጋር ስንመጣ አራተኛ ቤተሰቦቻቸው ላይ የረዘመ እግር ያላቸው እንግዲህ ያን እግራቸው ላይ ከረጅሙ ላይ ወይም ደግሞ ካለው ቅርጻቸው ላይ በቀጥታ ካለው ከቅርጻቸው አራተኛ ፊደላት ካለው ቅርጻቸው ላይ እግራቸው ላይ ነው አግድም መስመር የተጨመረው። ጧ ስታዩ ጿ ሁሎችንም ስታዩቸው አራተኛ ፊደሎቻቸው ጋር እግራቸው ላይ አግድም መስመር በመጨመር ነው የመጡት ማለት ነው። ስለዚህ ይህን ያህል እንግዲህ ከዛ ውጭ ኤክሴፕሽናል ያሉትንም እየጻፋችሁ ታዩዋቸዋላችሁ። ድምጻቸው ደግሞ ዋ የሚል ሁሎችም አሏቸው። ዋ የሚል ነገር ድምፅ አላቸው ማለት ነው። ስለዚህ እሱነን እየጠራን ስናይ እንዴት ድምጻቸው ተያያዥነት እንዳለው ቅርጻቸው ደግሞ በቀላሉ የሚያዝ አይነት ነው። እሱንም ያዙ። ኋ፣ ሏ፣ ኋ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ፣ ቋ፣ ቧ፣ ቧ፣ ቷ፣ ቿ፣ ኋ፣ ኗ፣ ኟ፣ ኳ፣ ኋ፣ ዟ፣ ዣ፣ ዷ፣ ጇ፣ ጓ፣ ጧ፣ ጯ፣ ጳ፣ ጿ፣
ፏ ፏ እንግዲህ ኦ የሚል ድምፅ እንዳለው አያችሁ ማለት ነው በቀላሉ። ከዚህ በተጨማሪ ከኛ ጋር ሙሉ የአማርኛ ወይም የእንግሊዘኛ እና ሂሳብ እና ሌሎቹንም ትምህርቶች እያስተማርን ስለሆነ በቀላሉ በአጭር ጊዜያት ውስጥ መማር የምትፈልጉ ልጆች ካላችሁ ስልካችን እዚህ ታች ላይ ወይም ባዮ ላይ አለ ማለት ነው። እሱነን በኢሞ፣ በዋትሳፕ፣ በቴሌግራም መዝግባችሁ ወይም ጽፋችሁ ሀይ ብትሉን፣ ቴክስት ብታስቀምጡልን ወይም ቮይስ ብትልኩልን ወይም ደግሞ በቀጥታ መስመር ምልክት ብታደርጉልን ብትደውሉልን ያለውን ሁኔታ አመቻችተን በማንኛውም ሰዓት እናንተ በሚመቻችሁ ሰዓት ሌትም ሆነ ቀን ጠዋትም ሆነ ማታ 24 ሰዓት እያስተማርን ስለሆነ እናንተም በሚመቻችሁ ሰዓት እንድትማሩ እናደርጋለን። በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም።